የሮሜ መጽሐፍ ምዕራፍ 4 ከቁጥር 1 እስከ 12 ያለውን እናነባለን። ሮሜ ምዕራፍ 4 ከቁጥር 1 እስከ 12 በጌታ በኢየሱስ ስም አነባዋለሁ። እንግዲህ በሥጋ የቀድሞ አባታችን የሆነ አብርሃም በዚህ ረገድ ምን አገኘ እንላለን? አብርሃም በሥራ ጸድቆ ቢሆን ኖሮ የሚመካበት ነበረው። ነገር ግን በእግዚአብሔር ፊት መመካት አይችልም። መጽሐፍስ ምን ይላል? አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። አንድ ሰው ሥራ ከሠራ ደሞዙ እንደ ስጦታ ሳይሆን እንደ ተገቢ ዋጋው ይቆጠርለታል። ነገር ግን ለማይሠራ ኃጥኡን ሰው ጻድቅ በሚያደርግ በእግዚአብሔር ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ዳዊትም ጽድቅ ያለ ሥራ ስለሚቆጠርለት ሰው ብፅዕና እንዲህ ብሏል፣ መተላለፋቸው ይቅር የተባለላቸው ኃጢአታቸው የተሰረየላቸው ብፁዓን ናቸው። ኃጢአቱን ጌታ ከቶ የማይቆጥርበት ሰው ብፁዕ ነው። ይህ ብፅዕና ለተገረዙት ብቻ ነው ወይስ ላልተገረዙት? የአብርሃም እምነቱ ጽድቅ ሆኖ ተቆጠረለት ብለናል። ታዲያ እንዴት ተቆጠረለት? ከተገረዘ በኋላ ነው ወይስ ከመገረዙ በፊት? የተቆጠረለት ከተገረዘ በኋላ ሳይሆን ከመገረዙ በፊት ነው። ሳይገረዝ በነበረው እምነት ላገኘው ጽድቅ የመገረዝን ምልክት ይኸውም የጽድቅን ማኅተም ተቀበለ። ስለዚህ ለሚያምኑ ነገር ግን ላልተገረዙ ጽድቅ ይቆጠርላቸው ዘንድ የሁሉ አባት ነው። እርሱ ለተገረዙትም አባት ነው። መገረዝ ብቻ ሳይሆን አባታችን አብርሃም ከመገረዙ በፊት የነበረውን የእምነቱን ፈለግ ለሚከተሉ ሁሉ ነው። እግዚአብሔር ይመስገን። እግዚአብሔር አምላካችን አባታችን ሆይ ስለ ማዳንህ እናመሰግንሃለን። ስጦታ ስለሆነው ያንተ ስራ ስለሆነው ያንተ ፈቃድ ስለሆነው ስለ ማዳንህ እናመሰግንሃለን። ስምህ ከፍ ይበል ጌታ ሆይ። ይሄንን ብርሃን እንድታበራለን በልባችን ላይ ይሄን እውነት እንድትጽፍልን እንለምንሃለን። ቃልህ ይብራለን። መንፈስህ ከኛ ጋር ይሁን በልጅ በክርስቶስ ኢየሱስ ስም። በጌታ በኢየሱስ ስም ሰላም እላችኋለሁ። እንዴት ሰነበታችሁ? አሜን። የአምላካችን የእግዚአብሔር ስም ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። የጀመርነውን የሮሜን መጽሐፍ እንደዚሁ እንቀጥላለን። የምታስታውሱ ከሆነ የባለፈው ጊዜ ምዕራፍ 1 ከቁጥር 1 እስከ 8 አንድ ላይ አይተን ነበር አይደል? ከቁጥር 1 እስከ 8 አይተን ነበርና ያልነው ምንድነው? ጳውሎስ ለሙግቱ ለተሟገተው ሙግቱ ደግሞ ምንድነው? የጳውሎስ ሙግት አንድ ነው አይደል? መዳን በምንድን ነው? በእምነት ነው አይደል? እግዚአብሔር በክርስቶስ ኢየሱስ በሰራው ባከናወነው ስራ ላይ ማድረግ ነው፣ መደገፍ ነው ብሎ አልነበር ጳውሎስ? እሱን ስለተሟገተ ምዕራፍ 3 ላይ ለሱ ማስረጃ ይሆንለት ዘንድ ሁለት ሰዎችን ያመጣል። አንደኛው አባታችን አብርሃም ነው። ሁለተኛው ማን ነው? ንጉሥ ዳዊት አይደል? እዚህ አብርሃምን ያመጣና አብርሃምን ምን ያደርጋል? አብርሃም እግዚአብሔርን አመነ፣ እግዚአብሔር ምን አድርጎ ቆጠረለት ብለናል? ጽድቅ አድርጎ ቆጠረለት። እና ባለፈው እንዳልኳችሁ የአብርሃም እግዚአብሔርን ማመን ጽድቅ ተደርጎ የሚቆጠር ነገር አይደለም አይደል? ነው አይደለም እኮ። ለመድገም ያክል እኔና ቻ 5 ሰዓት እንገናኛለን ተባብለን ብንቀጣጠር ሰኞ ይመጣል ብላ እዛ የተቃጠርንበት ካፌ ብትሄድ እኔም ትመጣለች ብዬ እዛ ብሄድ አመኛት ነው፣ እሷም አምናኝ ነው። ስላመንኳት ግን ዋው ዮሴፍ የሚገርም ነው ብላ አታጨበጭብልኝም አይደል? እንተማመናለን እርስ በርስ አይደል? ሐኪም ቤት ሄደን እኮ አናውቀውም ሐኪሙ ዲግሪውን ከየት እንዳገኘ አናውቅም። የሚለንን ሰምተን መድኃኒት ምን እናደርጋለን? ሊሳሳት ይችላል ሰውዬው አይደል? ወይ ዲግሪ የለውም እያጭበረበረን ሊሆን ይችላል። እዚች ሀገር ላይ የማይሆን ነገር የለም አሁን አይደል? እኔ እኮ ልቀር እችላለሁ። ቻ ጋር ቀጠሪያት እሷ 5 ሰዓት ካፌ ደርሳ እኮ እኔ ልቀር እችላለሁ። ሰው ያለውን እንኳ የማይፈጽምበት ምን አለው? እድል አለው ወይ ከፍቃድ ወይ ካለመቻል የተነሳ እርስ በርስ እንኳን ሰው ይተማመናል። እግዚአብሔር ዓለማትን የዘረጋው ማን ነው? እርሱ ነው አይደል? ስለዚህ እግዚአብሔር ያለውን ምን ያደርጋል? ይፈጽም ዘንድ እግዚአብሔር ምንድን ነው? ሁሉን ቻይ ነው አይደል? አንድ እሱ ነው፣ ሁሉን ቻይ ነው። ደግሞ እግዚአብሔር ፍቅር ነው፣ ይወደናል። ስለዚህ የአብርሃም እግዚአብሔርን ማመን የሚደንቅ አይደለም። ግን እግዚአብሔር ይላል አይደል? ዘፍጥረት ምዕራፍ 15 ላይ አብርሃምም እግዚአብሔርን አመነ፣ እግዚአብሔርም ጽድቅ አድርጎ ምን አደረገለት? ቆጠረለት። አሁን ቆጣሪው ማን ነው? እግዚአብሔር ነው። የሚገባው ነገር ባይሆንም እንኳን እግዚአብሔር ግን ጽድቅ አድርጎ ቆጠረለት ይላል። ስለዚህ አብርሃም እግዚአብሔርን አመነ፣ በዛ የተነሳ እግዚአብሔር ጽድቅ አድርጎ ቆጠረለት። አብርሃም ዳነ። ምን አድርጎ ዳነ የተባለ እንደሆነ ስራ ሰርቶ አይደለም የዳነው። ምን አድርጎ ነው? እግዚአብሔርን ተደግፎ ሙሉ ለሙሉ እግዚአብሔር ላይ ወድቆ ነው የዳነው። ለምን? እስራኤላውያን አባታችን አብርሃም ነው ስለሚሉ ጳውሎስ ከዛ ይነሳል። አባታችሁ አብርሃም ነው አይደል? ጥሩ። አብርሃም እንዴት ነው የጸደቀው? በስራ ነው አይደለም። ምን አድርጎ? እግዚአብሔርን ተደግፎ እግዚአብሔርን አምኖ እግዚአብሔር ላይ ራሱ ምን አድርጎ? ጥሎ ነው የጸደቀው ይልና በአብርሃም ብቻ ግን አያቆም። ደግሞ ዳዊትን ደግሞ ይጠቅሳል። በጣም ነው የሚገርመው። ዳዊት መዝሙረኛው ምን ይላል ሲናገር? መተላለፋቸው ይቅር የተባለላቸው ኃጢአታቸው የተሰረየላቸው ሰዎች ምንድናቸው? ብፁዓን
ናቸው። ኃጢአቱን ጌታ ከቶ የማይቆጥርበት ሰው ምንድን ነው? ብፁዕ ነው። አሁን ሰውየው እኮ ኃጢአት ሰርቷል። የማይቆጥረው ማን ነው? እግዚአብሔር ነው። ኃጢአቱ ምን አያደርግበትም? አይቆጥርበትም። እና ይሄ ኃጢአት አይቆጠርም ስንል እግዚአብሔር ጻድቅ ስለሆነ የፍትህ አምላክ ስለሆነ ልጁን ቀጥቶ ነው እኛ ምን የምናደርገው? ምን ጸድቀው። እና ዳዊት ሁለት ማስረጃ ነው የሚያመጣው። ሁለቱ ማስረጃ ምንድን ነው? አንደኛው አብርሃም፣ ሁለተኛው ዳዊት። እነዚህ ሁለት ሰዎች እናንተ እንደ አባት የምታያቸው ሰዎች የጸደቁት እግዚአብሔር ምን አድርገው ነው? ሙሉ ለሙሉ አምነው ነው ይላል። ሙሉ ለሙሉ አምነው ነው፣ እግዚአብሔርን ተደግፈው ነው ይላል። እና እግዚአብሔር ሰው አይደለም። የተደገፉትን ምን ያደርግ? አይጥርም። እንዘምራለን እሱ አምላክ እንጂ ሰው አይደለም መሀል መንገድ ላይ ትቶ አይደለም። ለዛ ነው ጳውሎስ ሲናገር ይላል በእናንተ ውስጥ መፈለግና ማድረግን ያስቀመጠው ማን ነው? ስለዚህ ለመዳን ፈልገን እጅ ያነሳ ነው እግዚአብሔር፣ መፈለግን ሰጥቶን ነው፣ አቅም ያገኘ ነው እግዚአብሔር፣ መቻልን ሰጥቶን ነው። ስለዚህ አሁን ጳውሎስ ይኸውላችሁ የጳውሎስና የያዕቆብ መጽሐፍ ስለ ትንሽ ይሄ የሚቃረን ስለሚመስል ጥንቃቄ ማድረግ ያስፈልጋል። የጳውሎስ ጥያቄና የያዕቆብ ጥያቄ ምን ያደርጋል? ይለያያል። ያዕቆብን ሌላ ጊዜ እና ይሆናል። ጥያቄያቸው ግን ምን ያደርጋል? ይለያያል። የጳውሎስ ጥያቄ ሰው እንዴት አድርጎ እግዚአብሔር ፊት መቆም ይችላል? እንዴት አድርጎ መዳን ይችላል? እንዴት አድርጎ የእግዚአብሔርን የዘላለማዊ መንግስት መውረስ ይችላል ለሚለው ጥያቄ ጳውሎስ በእምነት ይላል። የያዕቆብ ጥያቄ የዳነ ሰው እንዴት አድርጎ ይመላለሳል ነው። የጸደቀ ሰው እንዴት አድርጎ መጽደቁን መዳኑን በህይወቱ ምን ያደርጋል? ያሳያል የሚል ጥያቄ ነው ያላቸው። እና በቃ ጳውሎስ የሚለው በቃ እግዚአብሔር ፊት የሚቆመው በነጭ ዙፋን ፊት ስንቀርብ አንተ መልካም ባሪያ የምንባለው በስራ አይደለም ነው የሚለው ጳውሎስ። በማን ነው? ኢየሱስ ክርስቶስ መስቀል ላይ በሰራው ስራ ነው ይላል። ስራ ነው። አሁን ጳውሎስ ይጠይቃል፣ እሺ መዳን ይሄ መጽደቅ እግዚአብሔርን በማመን ከሆነ ይላል ቁጥር 9 ላይ መጣና ይህ ብጽዕና፣ ይህ ጽድቅ፣ ይህ ብፁዕ የሚያስብል ነገር ለተገረዙት ብቻ ነው ወይስ ላልተገረዙት ይላል። ይሄ ማለት የትኛው መስላችሁ? መዝሙር 32 ማለት ነው። ይሄ ቁጥር 7 እና 8 ላይ ያለው ሮሜ ላይ የምታነቡት ክፍል ከመዝሙር የተወሰደ ነው። ምን የሚለው ክፍል? መተላለፋቸው ይቅር የተባለላቸው ኃጢአታቸው የተሰረየላቸው ምንድናቸው? ብፁዓን ናቸው። ኃጢአቱን ጌታ ከቶ የማይቆጥርበት ሰው ምንድነው? ብፁዕ ነው የተባለው። ይሄ ለማን ነው ይላል ጳውሎስ? ብፁዕና ይሄ ብፁዕ የተባለው ንጹህ የተባለው ለተገረዙት ብቻ ነው ወይስ ላልተገረዙት ይላል። እና አንድ አይሁዳዊ ቢጠየቅ የሚለው ምንድነው መልሱ? ለተገረዙት። ያልተገረዘውማ ምንድነው? አሕዛብ አይደል እንዴ? ያልተገረዘውማ አይድንም እኮ ቅዱሳን። አሁን እኛ እኮ ለእነሱ ምን አናደርግም? ይሄ ብጽዕና አይገባንም፣ አይሰጠንም። ለምን? የአብርሃም ልጆች አይደለንም። ለዛ ነው ትዝ ይላችኋል አንዲት ሴትዮ ልጇ ታሞባት ኢየሱስን የለመነችው። እኔ ነግሬያችሁ ከሆነ አላውቅም፣ አንስቼው ከሆነ በጣም ነው የምትገርመኝ። በቃ ሄዳ ኢየሱስን እባክህ ልጄ ታማለችና ምን በለኝ ፈውስልኝ። እና ማንም ሰው የሚጠብቀው ኢየሱስ ስለሆነ ምን ይላል? አረ እሄዳለሁ፣ አብሮ ይሄዳል። ከወታደሩ ጋር ተሰላችሁም ሲሄድ ይሄዳል። ለምጻሚቱ ሴት ነካቸው፣ የታወረውን ሰው ዳሰሰ። እና ኢየሱስ ፈውስ ተጠይቆ እምቢ ብሎ አያውቅም። ከዛ እሷ ግን እባክህ ፈውስልኝ ስትለው ምን አላት? የልጆችን እንጀራ ወስዶ ለውሾች መስጠት አይገባም ማለት። አቤት እኛ ብንሆን ላለመፈወስ ትችላለህ ወንድም አለም። ስድብ ውስጥ ግን መግባት አያስፈልግም ልንለው እንችላለን አይደለ? እንደዛ ነው የምንለው። ነጋሽ ላይ ምን አሳደበ? በቃ ካልፈለግ አልፈልግም በል ነው የምንለው። ግን በጣም ነው የምትገርመኝ ሴትዮዋ። ይኸውላችሁ ኢየሱስ እምቢ እያላት እኮ አይደለም። በአሕዛብና በእስራኤላውያን መካከል ምን አለ? ልዩነት አለ። መጀመሪያ የመጣው ለማን ነው? ለራሱ ሕዝብ አይደለ? አባቶች አይደለ? ኪዳን የነሱ ለሆነው ለእስራኤላውያን የመጣው። ስለዚህ የልጆችን እንጀራ ያላት ለዛ ነው። ፈውስ የልጆች ምንድነው? እንጀራ ነው። ልጆች ናቸው የሚፈወስ። ስለዚህ የልጆችን እንጀራ ወስዶ ለውሾች መስጠት አይገባም። አሁን ውሻ የተባለበት ምክንያት አሕዛቦች እስራኤላውያን ምን ስለሚሉ ነው? ከነሱ ውጭ ያለውን ዘር እንደሚሉት ውሾች ናቸው ይሉናል። እና አይገባም ማለትና ሴትዮዋ ገብቷታል ምን እያለ እንደሆነ። ስለዚህ ምን አለችው? ልክ ነው አለችው። ልክ ነው። የልጆችን እንጀራ ወስዶ ለውሾች መስጠት ምን አይደረግም? አይገባም። ነገር ግን አለች። አያችሁ ጥበብ ይሄ ነው። ነገር ግን ቡችሎችም እኮ ከልጆች የሚወርቀውን ፍርፋሪ ምን ያደርጋሉ?
ይበላሉ አለችው። እኔ ብቸኛዋ ሴት ትመስለኛለች በቅኔ ከኢየሱስ ጋር ያወራች ብቸኛዋ ሴት ትመስለኛለች። ምክንያቱም ደቀ መዛሙርቱ ራሱ እኮ አብረው እያደረጉ እኮ ለብቻቸው ሰው እኔ የምልህ ምን ማለት ነው ይሉታል ኢየሱስን አስተምሮ ሲጨርስ ለምሳሌ እሷ ገብቷታል። ስለዚህ ቡችሎችም የልጆችን ፍርፋሪ ምን ያደርጋሉ ይበላሉ አለችው። ምን አላት? እንደ እምነትሽ ይሁንልሽ። ዲስቲንክሽን አለ፣ ልዩነት አለ በአሕዛብና በአይሁድ መካከል። ለዛ ነው ጳውሎስ በተገረዘና ባልተገረዘ መካከል ልዩነት ስላለ ይሄ በእምነት የሚገኘው ጽድቅ ግን ለማን ነው ታዲያ ይላል። ይሄ ብጽዕና እግዚአብሔር የሚሰጠው እንዲሁ ለሰው የሚሰጠው ይሄ ጽድቅ ለተገረዙት ነው ወይስ ላልተገረዙት ብሎ ምን ያደርጋል ጳውሎስ ይጠይቃል። አንድ አይሁዳዊ ብንጠይቀው የሚለን ለማን ነው? ለተገረዙት ነው። ጳውሎስ ይቀጥላል ሙግቱን። የአብርሃም እምነቱ ጽድቅ ሆኖ ተቆጠረለት ብለናል። አሁን ጽድቅ ሆኖ ተቆጠረለት ካልን ዘንዳ ይሄ ለተገረዙት ብቻ ነው የሚሆነው ወይስ ደግሞ ላልተገረዙትም ይጨምራል የሚል ጥያቄ ይጠይቅና 10 ላይ አዎ ይሄ እውነት ነው እግዚአብሔር የሚሰጠው ጽድቅ ነው ብጽዕና ነው የተቆጠረው ግን ለተገረዙት ብቻ ነው ካላችሁ ይላል 10 ላይ ይመጣና ታዲያ እንዴት ተቆጠረለት ይላል። ለተገረዙት ብቻ ነው የምትሉ ከሆነ ለአይሁድ ብቻ ነው የምትሉ ከሆነ ድነት የኢየሱስ መምጣት ለአይሁድ ብቻ ነው የምትሉ ከሆነ የመሲሁ መምጣት ለአይሁድ ብቻ ነው የምትሉ ከሆነ አብርሃም መቼ ነው ጽድቅ ሆኖ የተቆጠረለት ብሎ ይጠይቃል። ወደ ኋላ ሄደን ምን እንበል እናስብ። እንዴት ተቆጠረለት? ከተገረዘ በኋላ ነው ወይስ ከመገረዙ በፊት ነው? በእምነት ነው የጸደቀው አብርሃም? አዎ ጥሩ። ይሄ ለተገረዘው ነው ላልተገረዘው ነው የሚሆነው? አይ ይሄ ለተገረዘው ነው ለሚል መላሽ ምን ይላል? ለተገረዘው ነው ካልክ አብርሃም መቼ ነው ጽድቅ ሆኖ የተቆጠረለት እምነቱ? ተገርዞ ነው ወይስ ደግሞ ሳይገረዝ በፊት ይላል። ከዛ ራሱ ይመልሳል ጳውሎስ የተቆጠረለት ከተገረዘ በኋላ ሳይሆን ከመገረዙ ምንድነው በፊት ነው። የጊዜ ልዩነት አለ ማለት ነው። አብርሃም የአይሁድ አባት ነው። እግዚአብሔር እምነቱን ጽድቅ አድርጎ ቆጥሮለታል፣ ጸድቋል። አይሁዳውያን ምን ብለው ያስባሉ? ይሄ ብጽዕና የሚሰጠው ለተገረዘው ብቻ ነው ብለው ያስባሉ። ችግሩ አብርሃም የጸደቀው መቼ ነው? ከመገረዙ በፊት ነው የጸደቀው። ታችስ ምናልባት አሁን 17 ላይ መሰለኝ የተገረዘው አብርሃም ምዕራፍ 17 ላይ ዘፍጥረት። ስለዚህ 15 ላይ ነው አብርሃም እግዚአብሔርን አመነ ጽድቅ ሆኖ ተቆጠረለት የተባለው። የመጽሐፍ ቅዱስ ምሁራን ምን ይላሉ? ምናልባት ከ14 ዓመት እስከ 23 ዓመት ድረስ ወደፊት ይሄዳል ግዝረቱ። ስለዚህ አብርሃም በእግዚአብሔር ፊት ጻድቅ ከሆነ ከ14 እስከ 23 ዓመት ወደፊት ሄዶ ነው ምን ያለው የተገረዘው በስተርጅና። አይገርም? ሳይገረዝ በነበረው እምነት ላገኘው ጽድቅ የመገረዝን ምልክት ይኸውም የጽድቅን ማህተም ተቀበለ። ይኸውላችሁ ሮም ውስጥ ሁለቱም ነው ያሉት፣ አሕዛብም አይሁድም አማኝ ነው ያሉት። ስለዚህ ጳውሎስ ይላል ይኸውላችሁ ልብ አድርጉ ቅዱሳን ሁለታችሁ የተገረዘውም ያልተገረዘው አብርሃም ካመነ በኋላ እግዚአብሔር ጽድቅ አድርጎ ቆጠረለት ካልን በኋላ የማመኑን የመጽደቁን ምልክትና ማህተም ምን አገኘ? መገረዝን ሰጠው እግዚአብሔር። ስለዚህ መገረዙ ሁለት ጥቅም ነው ያለው። አንደኛ ምንድነው? ምልክት ነው። ሁለተኛው ምንድነው? ማህተም ነው። አሁን ልብ ማለት ያለብን ብዙ ጊዜ የምንሳሳተው መገረዝ የመጽደቅ መስፈርት አይደለም። በቃ አሁን ይሄ እውነት በነገራችን ላይ ህይወታችን ላይ የብርሃንና የጨለማ ልዩነት ነው የሚያመጣው። አብርሃም አይደል መገረዝን ተቀበለ። መገረዝ ጥቅሙ ምልክትና ማህተም ነው። ግን መገረዝ በራሱ የመጽደቅ ምን አይደለም መስፈርት አይደለም። እንደውም የመጽደቅ ምንድነው? አንድ ምልክት ነው፣ ሁለት ደግሞ ምንድነው? ማህተም ነው። ምን ማለት ነው? አብርሃም ስለጸደቀ ከህዝብ ሁሉ ይለይ ዘንድ እግዚአብሔር ምን ሰጠው? ምልክትን ሰጠው። ምልክቱ ምንድነው? መገረዝ። እዚህ አሁን ግዝረቱ የሚያሳየው ምንድነው? አብርሃም ለእግዚአብሔር የተለየ ምንድነው? ሰው ነው። ዘሩም ለእግዚአብሔር የተለየ ምንድነው? ዘር ነው የሚለውን ለማሳየት ነው ማለት ነው። አንደኛው ጥቅሙ። ሁለተኛው ግን ማህተም ነው። የአብርሃምን መዳን የሚያስረግጥ ምንድነው? ማህተም ነው። ምኑ? መገረዙ። እዚህ አሁን ጳውሎስ እያደረገ ያለው ድነት ከምንም ነገር ጋር አይገናኝም እባካችሁ ነው የሚለው። አይደለም ይሄ ከህግን ከመጠበቅ ቀርቶ ራሱ ከግዝረት ጋር ራሱ ነው ያደረግም ድነት አይገናኝም። ምክንያቱም አብርሃም ሳይገረዝ ነው ያመነው።
ሳይገረዝ ነው የጸደቀው። ምናልባት ከ13 እስከ 23 ዓመት ከ14 እስከ 23 ዓመት በኋላ ነው የተገረዘው። ስለዚህ ልብ አድርጉ፣ ምንም ከመዳን ጋር የሚገናኝ ነገር የለም። መዳን ሙሉ ለሙሉ የማን ነው? የእግዚአብሔር ስራ ነው። ራሱ ህጉን ይሁት ነው የሚለው ጳውሎስ። ህጉ እኮ ከ430 ዓመት በኋላ ነው የተሰጠው። አብርሃም ከጸደቀ ከ430 ዓመት በኋላ ከዛም በላይ ሊሆን ይችላል በነገራችን ላይ። ምክንያቱም አብርሃም ከዛማ ይስሐቅ ከዛማ ያዕቆብ ከዛ ያዕቆብ ከነ ልጆቹ ጋር ምን አደረገ? ግብጽ ወረደ። በግብጽ ደግሞ ባርነት 400 ዓመት ምን አደረጉ? ቆዩ። እነሱ ራሱ የሚገርማቸው ከግብጽ እግዚአብሔር ሲያወጣቸው ህግ ሰጥቶ አይደለም የሚያወጣቸው። ይኸውላችሁ 10ቱ ትእዛዛት አሉ፣ እነዚህን በትክክል የምትጠብቁ ከሆነ ከግብጽ ምን አደርጋቸዋለሁ? አወጣቸዋለሁ ብሎ እኮ አይደለም እግዚአብሔር። ከግብጽ ከወጡ በኋላ ምን ያደርጋቸው ነው? የሰጣቸው ህግ ነው። እና የጳውሎስ ጥረት አሁን እያደረገ ያለው ይኸውላችሁ ይሄ ድነት የምንለው መጽደቅ የምንለው ሙሉ ለሙሉ የማን ነው? የእግዚአብሔር ስራ ነው። ሰው ምንም የሚያዋጣው ነገር የለም። አሁን በጣም መጠንቀቅ ያለብን ይሄ ማለት ሰው እንደፈለገ መኖር ይችላል ማለት ነው አይደለም። አሁን እሱ ጥያቄ ሌላ የመጽሐፍ ቅዱስ ክፍል ጋር እንደርስበታለን ስለ ቅድስና ስለሆነ። አሁን መዳንን በተመለከተ ግን እውነተኛ ድነትን በተመለከተ ሰው የሚያዋጣው መዋጮ የለውም። ምንም ጥምቀት አለ አሁን በአዲስ ኪዳን። ጥምቀት የመዳን መስፈርት አይደለም አይደል? ለዚህ ጥሩ ምሳሌ የሚሆነን በኢየሱስ ጎን የተሰቀለው ወንበዴ በዚህ ሊሆን ይችላል፣ በዚህ አላውቅም፣ ብቻ በአንደኛው በቀኝ ይመስላል ብዙ ጊዜኛ እኔ ጨምሮ፣ ግን በአንደኛው በኩል የተሰቀለው ወንበዴ ምን አለው? በመንግስት ስትመጣ አስበኝ አለው። ኢየሱስ ምን አለው? ዛሬ በገነት ከኔ ጋር ተጠመቀ? አልተጠመቀም። ከዛኛው ወንበዴ አልተጠመቀም፣ እኛም አንጠመቅም አንልም። ምን ስለሆነ? የኢየሱስ ትእዛዝ ስለሆነ። ግን መጠመቅ የመዳን ምልክት የመጽደቅ ምልክት ነው እንጂ የመዳን የመጽደቅ መስፈርት አይደለም። እዚህ ጳውሎስ ምንድነው ስትሉት ነው ይሄ ለተገረዙት ብቻ ሳይሆን ላልተገረዙትም ነው ይላል። እንዴት ያለ እንደሆነ አብርሃም ከተገረዘ በኋላ አይደለም የጸደቀው። መቼ የጸደቀው? ሳይገረዝ በፊት። የተገረዘው ከ10 ምናምን ወይም ከ20 ምናምን ዓመት በኋላ ስለሆነ፣ ስለዚህ ለሚያምኑ ነገር ግን ላልተገረዙ ጽድቅ ይቆጠርላቸው ዘንድ የሁሉ አባት ነው። ከዚህ አብርሃም ሳያምን አይደል የጸደቀው? ምን ይላል ጳውሎስ? ስለዚህ ለሚያምኑ ነገር ግን ላልተገረዙ፣ ለማ ለአሕዛብ፣ ለኛ ማለት ነው። ላልተገረዙት እግዚአብሔር አብርሃም ከመገረዙ በፊት የነበረውን እምነት ፈለግ ለሚከተሉ ሁሉ ነው ይሄ የተቆጠረላቸው። አብርሃም አባት ነው የምንለው ላልተገረዙትም ጭምር ነው። አሁን ብዙ ሰዎች አብርሃምን ሲያስቡት የህዝቦች መከፈል አድርገው ያስቡታል አይደል? በአሕዛብና በእስራኤላውያን መካከል እንደዛ ነው የሚታሰበው። አብርሃም የማን አባት ተደርጎ? የእስራኤላውያን። በጣም በሚገርም መልኩ ግን አብርሃም እንደውም የአንድነት ሰው ነው። የአሕዛብም የአይሁዳዊም የአንድ የሚሆኑበት ሰው ማን ነው? አብርሃም ነው። የሚለያዩበት አይደለም። እኔ እንዴት በትክክል ገለጨው ከሆነ አላውቅም፣ ግን አብርሃም ይኸውላችሁ የህዝቦች መለያያ ምክንያት አይደለም። እንደውም የአሕዛብና የአይሁዳውያን ምንድነው አንድ የመሆን ምንድነው ምክንያት ነው። ልክ ለአንድ አይሁዳዊ አብርሃም አባቱ እንደሆነ ሁሉ ለኛ ምንድነው አብርሃም አባታችን ነው። አይሁዳዊው በመገረዝ አይደል እና እግዚአብሔርን በማመን ከዳነ አብርሃም አባቱ ነው። ልክ እንደዛው ያልተገረዝን እኛ ደግሞ እግዚአብሔርን በማመን ከጸደቅን አብርሃም ምናችን ነው አባስ። ስለዚህ አብርሃም የአሕዛብና የአይሁዳዊ ምንድነው የሁለቱ አንድ መሆኛ መንገድ ነው። ለዛ ነው ጳውሎስ ኤፌሶን ላይ የጥልን ግድግዳ ምን አደረገ ይላል? በክርስቶስ ኢየሱስ ስራ እግዚአብሔር አፈረሰ። አብርሃም እኮ ወደፊት አይቶ ያመነውን ስራ ማለት ነው አፈረሰ እግዚአብሔር። እና በጣም የሚገርመው መጀመሪያ ያስቀደመው የአብርሃምን አባትነት ለአሕዛብ ነው። ቁጥር 11 ላይ ከዛ 12ን ስታነቡ ይላል እርሱ ለተገረዙትም አባት ነው ይላል። አይገርም? አሁን የምትጠብቁት ከተገረዙት ጀምራል ቢሆን ምን ጠብቀው? ጳውሎስ ከተገረዙት አልጀመረም። የጀመረው ካልተገረዙት ነው። የአብርሃምን አባትነት ከማን ጋር ነው ያስተሳሰረው? ካልተገረዙት አሕዛብ ጋር አስተሳሰርና ቁጥር 12 ላይ ምን ይላል? እርሱ ለተገረዙትም አባት ነው። መገረዝ ብቻ ሳይሆን አባታችን አብርሃም ከመገረዙ በፊት የነበረውን የእምነቱን ፈለግ ለሚከተሉ ሁሉ ነው። አሁን አብርሃም ላልተገረዙት አባት እንደሆነ ሁሉ በእምነት ጸድቆ የነሱ አባት እንደሆነ ሁሉ ለተገረዙትም ምንድነው አባት ነው። ግን ይላል ጳውሎስ ግን የተገረዙት ጋር አስቸጋሪ ነገር አለ። የተገረዙት ምን ብለው ያስባሉ? በስጋ የአብርሃም ዘር ስለሆኑ አብርሃም አባታችን ነው ብለው ያስባሉ። እዚህ ኖ ይላል ጳውሎስ መገረዝ ብቻ አብርሃም ልጅ አያረጋችሁም ሲላቸው ኢየሱስ ከሱ ጋር ሲከራከሩ ፈሪሳውያን ምን አላቸው?
እኛ አባታችን አብርሃም ነው ሲሉት አባታችሁ አብርሃም አይደለም፣ እንደውም አባታችሁ ማን ነው? ዲያብሎስ ነው ይላቸዋል። ይላችሁ ጳውሎስ ይላል መገረዝ ብቻ ሳይሆን አባታችን አብርሃም ከመገረዙ በፊት የነበረውን የእምነቱን ፈለግ ለሚከተሉ ሁሉ ነው። ስለዚህ አንድ አይሁዳዊ የአብርሃም ልጅ ነኝ ማለት ከወደደ መገረዝ ብቻውን አይበቃውም። መገረዝ ብቻውን አይጠቅመውም። መገረዝ ብቻውን የአብርሃም ልጅ አያደርገውም። ይልቁንም አብርሃም ከመገረዙ በፊት የነበረውን ያንን እምነት የሚከተል ከሆነ ምንድን ነው ይላል? የአብርሃም ልጅ ነው። አባቱ ምንድን ነው? አብርሃም ነው። ይሄ በቤተክርስቲያን ታሪክ ውስጥ በጣም አስቸጋሪ የነበረ ነገር ነው። በእስራኤላውያን ወይም በአሕዛብና በአይሁዳውያንና በአሕዛብ መካከል የነበረ ምን ልዩነት። ይሄን የምናየው የት መሰላችሁ? ሐዋርያት ሥራ ምዕራፍ 15 ላይ ይሄንን ታዩታላችሁ። ሐዋርያት ሥራ ምዕራፍ 15 ጋር ስንሄድ ይላል አንዳንድ ሰዎች ከይሁዳ ወደ አንጾኪያ ወርደው በሙሴ ሥርዓት መሰረት ካልተገረዛችሁ ልትድኑ አትችሉም በማለት ወንድሞችን በማስተማር ጀመሩ። አሁን ይኸውላችሁ ከይሁዳ ወዴት ሄዱ? ከእስራኤል ማለት ነው። ወደ አንጾኪያ ወርደው በሙሴ ሥርዓት መሰረት ካልተገረዛችሁ ልትድኑ አትችሉም በማለት ወንድሞችን ማስተማር ጀመሩ። እና እነዚህ ወንድሞች አሕዛብ ናቸው፣ እንደኛ ያሉ ናቸው። እና መጀመሪያ የተሰበከላቸው ወንጌል ምንድን ነው? በክርስቶስ ኢየሱስ እመኑ የዘላለም ሕይወት ታገኛላችሁ የሚል ወንጌል ሰሙ። ጌታ ምን አረጉ? አመኑና ዳኑ። አሁን ግን ከይሁዳ ሰዎች ወደ አንጾኪያ ወርደው ምን አላቸው? የሙሴን ሥርዓትን መጠበቅ አለባችሁ አይደል የሚለው። ይላችሁ በሙሴ ሥርዓት መሰረት ካልተገረዛችሁን አታርጉ አድኑም። አሁን ግዝረት ምን ሆነ? የመዳን መስፈርት ሆነ ማለት ነው በማለት ወንድሞችን ማስተማር ጀመሩ። ይህም ጳውሎስንና በርናባስን ከእነርሱ ጋር ወደ ከረረ ጠብና ክርክር ውስጥ ከተታቸው። ስለዚህ ክርክር፣ ሙግት ስታዩ በዚህም ዘመን አትገረሙ ማለት ነው አይደል? ከቃሉ የሚወጡ ሰዎች አሉ። ሁሌ የተለመደ ነው አይደለም? አሁን የዛኔ ስትመሰረት በትኩሱ እንኳን ምንድን ነበር? ልዩነትና ጸብ ነበር። ስለዚህ ወደ ከረረ ይላል፣ እኔ አይደለም ብለው ወደ ከረረ ጠብና ምን ክርክር ውስጥ ከተታቸው። ክርክር ብቻም አይደለም፣ ምንድን ነው ሁለተኛው? ጠብ። እነ ጳውሎስ እንዴት ነው በክርስቶስ ኢየሱስ የተሰራውን ስራ አክፋፍታችሁ ክርስቶስ ሲደመር መገረዝ የምታረጉት አሉ። እነዛ ደግሞ ኖ አይሆንም፣ ክርስቶስ ብቻውን አይበቃም፣ ምን ያስፈልጋል? መገረዝ ያስፈልጋል አሉ። ስለዚህ ጳውሎስና በርናባስ ከሌሎች አንዳንድ ምዕመናን ጋር ወደ ኢየሩሳሌም ወጥተው ስለዚህ ጉዳይ ሐዋርያትንና ሽማግሌዎችን እንዲጠይቁ ተወሰነ። በቃ ቤተክርስቲያን ታወቀች። በቃ አንድ ሁለት ሰው ይበቃል። በነጋሽ ላይ ለመመጥበጥ መጥባጭ ካለ አይደል? አንድ መጥባጭ ካለ ማን ጥሩ ይጠጣል እንደሚባለው ማለት ነው። በመጠጥ እንዳታዩት። ይሄ ምንጭ ዳር ሲጠጣ ከምንጭ ሰው የሚጠጣ ከሆነ አንዱ የሚበጠብጠው ከሆነ አፈሩ ምን ያደርገዋል? ውሃው እንዳለ ይደፈርሳል። በቃ አንድ ሁለት ሰው ካለ ይረብሻል። በቃ በአንጾኪያ ያለችው ቤተክርስቲያን ተረበሸች። ምን በሚሉ ሰዎች? ኢየሱስ ሲደመር መገረዝ በሚሉ ሰዎች። እዛው እኮ ጳውሎስና በርናባስ አሉ። ምን የሚሉ? ኢየሱስ ብቻ የሚሉ። ስለዚህ በእነሱ ማልጠብና ክርክር ሲሆን ቤተክርስቲያን ምን ወሰነች? ኦኬ የተግባባንበት ስላልሆነ ወደ ሐዋርያትና ሽማግሌዎች ወደ ኢየሩሳሌም ሂዱና ነገሩን አጣርታችሁ ተመለሱ። ጳውሎስ የጠፋ ይመስላችኋል? ይሄ እውነት ትህትና እኮ ነው። ጳውሎስ በጣም ነው የሚገርመኝ። ጳውሎስ ትሁት ስለሆነ እኮ ነው። ማለት እኔ እንዴት አድርግላችሁ ጳውሎስ አዲስ ኪዳን እሱ መልእክቶችን ባይጽፍ ኖሮ በጣም መረዳታችን ያንስ ነበር። ወንጌላትና ሐዋርያት ሥራ እንዴት አድርገን ነው የምንረዳው? ራእይና ዮሐንስን መጽሐፍት እንዴት ነው የምንረዳው? ጳውሎስ በአፍታታቸው ኖሮ እና ጳውሎስ መገለጥ እኮ ያለው ሰው ነው። ሐዋርያ እኮ ነው። እግዚአብሔርን ያስተማረው ኢየሱስ ነው ያስተማረው እኮ። እኔ ኢየሱስ ተናግሮኛል የትም ሄዳ ያስፈልገኝም አላለም። አያችሁ፣ ጥበብ ያስፈልጋል በክርስትና ውስጥ። እያወቅን አንዳንዱን ነገር በትዕግስትና ጊዜና ሁኔታ እንጠብቃለን ለማስተካከል። ስለዚህ ምን አደረገ ጳውሎስ? ከአንዳንድ ምዕመናን ጋር ሆኖ ወደ ኢየሩሳሌም ሐዋርያትና ሽማግሌዎችን ለመጠየቅ ሄዱ ይላል። ቤተ ክርስቲያኒቱም እግረ መንገዳቸውን በፊንቄና በሰማሪያ በኩል እንዲያልፉ ላከቻቸው። እነርሱም በእነዚህ ቦታዎች ለነበሩት የአሕዛብን መመለስና ማመን ነገሯቸው። ወንድሞችም ሁሉ በዚህ እጅግ ደስ አላቸው። ስለዚህ አሁን በጣም ነው እኮ የሚገርመው እኔ ስናነበው መጽሐፍ ቅዱስን። አሁን ጳውሎስን በርናባስን አብረው ያሉ አንዳንድ ምዕመናንን ቤተ ክርስቲያን ላከቻቸው ነው የሚለው። ጳውሎስ እኮ ቤተ ክርስቲያን ተካይ ነው። አያችሁ፣ ግን ጳውሎስ ከቤተ ክርስቲያን በላይ አይደለም። አንድ ግለሰብ ከቤተ ክርስቲያን በላይ መሆን አይችልም። አሁን እኛ እንደምናየው አይደለም። በዚህ በአገራችን በለመድ ነው ሰውየው ነው ቤተ ክርስቲያን ነው እንደምንለው አይደለም።
ቤተክርስቲያኗ ጳውሎስን በርናባስና አብረው ሌሎች ምዕመናን አርጋ ምን አጋላከቻቸው? በፊንቄና በሰማሪያ አርጋችሁ ለፉና የወንድሞችን ማመን ለወንድሞቻችን ምን በላቸው ነገራቸው አሉ። እነሱም እንደታዘዙት በዛ በኩል አለፉ። ይሄ ጉዳይ አስቸኳይ ነው አንሄድም አላሉ። በዛ ሄደው ለወንድሞች ነገሯቸው። ወንድሞችም ደስ አላቸው። ኢየሩሳሌም በደረሱ ጊዜም ቤተክርስቲያንና ሐዋርያት እንዲሁም ሽማግሌዎች ተቀበሏቸው። የተላኩትን እግዚአብሔር ከነሱ ጋር ሆኖ የሰራውን ሁሉ ነገሯቸው። ወደ ዋናው ጉዳያቸው ከመግባታቸው በፊት እግዚአብሔር ከኛ ጋር ስለነበረ ብዙ ወንድሞችና እህቶች ጌታ ምን አደረጉ? ተቀበሉ። ቤተክርስቲያን ተተከለች። እግዚአብሔር ይመስገን ብለው እግዚአብሔር ምን አደረጉ? አመሰገኑ። ከፈሪሳውያን ወገን ያመኑት አንዳንዶች ተነስተው በመቆም አሕዛብ እንዲገረዙና የሙሴን ሕግ እንዲጠብቁ ማድረግ አስፈላጊ ነው አሉ። አሁን ውግዙ ተጀመረ ማለት ነው። ሐዋርያት አሉ፣ ሽማግሌዎች አሉ፣ እነ ጳውሎስ እና ከአንጾኪያ ቤተክርስቲያን የተላኩ ሰዎች አሉ። ደግሞ ያመኑ ፈሪሳውያን አሉ፣ ያመኑ አይሁድ አሉ። እና እነሱን ምን አሉ? ቆመው ተነሱና በክርስቶስ ኢየሱስ ያመኑ አሕዛብ ካሉ እነሱ ማድረግ አለባቸው። 1 መገረዝ፣ 2 የሙሴን ሕግ ማድረግ አለባቸው፣ መጠበቅ አለባቸው አሉ። ሐዋርያትና ሽማግሌዎችም ይህንኑ ጉዳይ ለማጤን ምን አደረጉ? ተሰበሰቡ። አያችሁ፣ ተሰብስቦ በጸሎት ሆኖ የእግዚአብሔርን ቃል እየፈተሹ ማጥናት ምንድን ነው? መንፈሳዊ ነው። ሁሉ ነገር በርቶ አላለቀም። ክርስቶስ እስኪመጣ ድረስም ሁሉ ነገር በርቶ ምን አያደርግም? አያልቅም። ሲመጣ እሱን ኢየሱስን ስናየው በግርማው የዛኔ ይገባናል። አንዳንድ ነገር አሁን ላይ ገባን ይችላል። እና አጤኑ ይላል። ከብዙ ክርክር በኋላ ጴጥሮስ ተነስቶ እንዲህ አላቸው። በጣም ጉዳዩ አከራካሪ ነበር፣ ብዙ ተከራክረዋል። ከዛ ጴጥሮስ ከመካከላቸው ተነሳና እንደዚህ አለ፣ ወንድሞች ሆይ እግዚአብሔር ከጥቂት ጊዜ በፊት በእናንተ መካከል እኔን መርጦ አሕዛብ የወንጌልን ቃል ከእኔ አንደበት ሰምተው እንዲያምኑ ማድረጉን ታውቃላችሁ። እና አስታውሱ፣ ወደ ኋላ ሄዳችሁ ይላል። እግዚአብሔር ከእናንተ ማለት እኔን መርጦኝ አሕዛብ በእኔ በኩል የክርስቶስን ወንጌል ሰምተው ምን አድርገዋል? አምነዋል። ይሄን ደግሞ እናንተ ራሳችሁ ምን ታደርጋላችሁ? ታውቃላችሁ። በዚህ የተሰበሰባችሁ ሁላችሁ ይሄን ታውቃላችሁ። ልብን የሚያውቅ አምላክ ለእኛ እንደሰጠን ሁሉ ለእነርሱ መንፈስ ቅዱስን በመስጠት የተቀበላቸው መሆኑን መሰከረላቸው። ምንን የሚያውቅ አምላክ? ልብን የሚያውቅ አምላክ እኛ እስራኤላዊ የሆንን የኢየሱስ ወገን የሆንን የተገረዝነውን ብቻ ሳይሆን አሕዛብንም እግዚአብሔር ምን አድርጓል? አድኗል። አድኖ ደግሞ መንፈሱ ምን አድርጓል? በላያቸው ላይ አፍስሷል፣ ሰጥቷቸዋል። ልባቸውንም በእምነት በማንጻት በእኛና በእነርሱ መካከል ምንም ልዩነት አላደረገም። አስተውሉ። እኛ በዳንበት በዛው መዳን የተገረዙ የተባል ነው። የእስራኤል ወገን ኪዳን አላቸው የተባል ነው። እኛ በዳንበት በዛው መዳን፣ የእኛ ልብ በነጻበት በዛው መንጻት የአሕዛብም ልብ ምን ብሏል? ነጽቷል። በዛው መዳን እነሱም ብሏል? ድነዋል፣ ጸድቀዋል። ምንም ልዩነት በእኛና በእነሱ መካከል የለም። አሁን በምንድን ነን? በክርስቶስ ነን። ይሄ ሌላ ቦታ ጳውሎስ የሚለው በክርስቶስ ከተኮነ በኋላ ወንድ የለም፣ ሴት የለም፣ ባሪያ የለም፣ ምን የለም፣ ጌታ የለም፣ የተማረ የለም፣ ያልተማረ፣ ግሪክ፣ ጨዋ፣ አይሁዳዊ የሚባል የለም። ክርስቶስ ኢየሱስ አጥሮቻችንን በሙሉ ምን አድርጓል? አፍርሷል። ከዚህ በኋላ ሰው የሚተዋወቀው በማን ነው? በክርስቶስ። እንጃ እኔ አሁን እንደዛ መተዋወቃችን አይደል? በሀብት አንለካካም ወይ? በብሔር አንለካካም ወይ? አንጠጋጋም ወይ? በእውቀት አንጠጋጋም ወይ? ምንም አላረገም ይላል ጴጥሮስ። እንግዲህ አባቶቻችንን እኛም ልንሸከመው ያልቻልነውን ቀንበር በደቀ መዛሙርት ጫንቃ ላይ በመጫን ለምን አሁን እግዚአብሔርን ትፈታተኑታላችሁ አላቸው። ጫንቃችን ሊሸከም ያልቻለውን ሕግ በአሕዛብ ደቀ መዛሙርት ላይ በመጫን ለምን እግዚአብሔርን ምን ታደርጋላችሁ? ትፈታተናላችሁ። ምንም ትፈታተኑት እግዚአብሔር የማዳንን ስራ እግዚአብሔር ሰርቷል። ምንድነው ችግራችሁ? ይሄ እኮ እግዚአብሔርን ማድረግ ነው፣ መፈታተን ነው። እኛም የዳነው ልክ እንደ እነርሱ በጌታ በኢየሱስ ጸጋ መሆኑን እናምናለን። ይሄ የት መሰላችሁ የሚወስዳችሁ? ትዝ ይላችኋል ጴጥሮስ ርቦት በሰገነት ላይ ሆኖ በጸለየ ጊዜ ቆርኔሌዎስ የሚባል አንድ የጣሊያን ወታደር ነበር እና ይሄ ቆርኔሌዎስ የሚባል ሰውዬ እግዚአብሔርን ይፈራ ነበር እና መልአክ ተገለጠለትና ምን አለው? እግዚአብሔር ፊት ሞገስ ስላገኘህ ስምዖን ጴጥሮስ የሚባለውን ሰው በለው ሰው ላክና አስመጣው እና እሱ ወንጌልን ይመሰክርልሃል ተባለ እና ቶሎ ብሎ እሱ ሰዎችን አዘጋጀና ላከው። ምዕራፍ 10 ላይ ታገኙታላችሁ ሐዋርያት ሥራ። ከዛ ጴጥሮስም ደግሞ ርቦት ሰገነት ላይ ሆኖ እያለ በህልሙ እግዚአብሔር እንደ ስጋጃ የሆነ ነገር
እንደተዘረጋ ጋቢ አድርጋችሁ አስቡት። የሆነ ነገር ብዙ እንስሳት ያሉበት አወረደና ከነዚህ መሃል አርደህ በላ ይለዋል ጴጥሮስን። እና እንደምታውቁት አይሁዳውያን የመብል ህግ አላቸው። የሚመገባቸውና የማይመገባቸው እንስሳት አሉ። እና የማይመገባቸውን የረከሱ ናቸው ይላሉ፣ የሚመገባቸውን ደግሞ ንጹህ ናቸው ይላሉ። እዚህ ምን አለ ጴጥሮስ? አይ እነዚህማ ምን ያሉ ናቸው? የረከሱ ናቸው፣ አልበላም አለው። ከዛ ድምፁ ምን አለው? እግዚአብሔር የቀደሰውን አንተ የረከሰ አትበል። ይሄ 3 ጊዜ ሆነ ይላል። ከዛ በኋላ የእግዚአብሔር መንፈስ ምን አለው? እታች እኮ ሰዎች በር እያንኳኩ ነው፣ ጴጥሮስን ፈልገን ነው። በጣም አይገርምም? መንፈሳዊ ነገር። ለዛ ቆርኔሌዎስ ለብቻ ይነገራል፣ እዚህ ለጴጥሮስ ለብቻ ይነገራል። ጌታ ሊንክ ነው የሚያደርገው። ከዛ ምን አለው? ሰዎቹ የተላኩት ሰዎች በር ሲያንኳኩና ሲጠይቁ ውረድና የሚያገኙ ሰዎች አሉ፣ ከነሱ ጋር ሂድ ሳታቅማማ አለው። ጴጥሮስ ወርዶ ተቀበላቸው፣ በዛ አደሩ። ከዛ በኋላ በነጋታው ሄደ ጴጥሮስ እነሱ ጋር እና ምን ይላቸዋል? እንደምታውቁት አንድ አይሁዳዊ ከአሕዛብ ጋር ምን ያደርግም? ህብረት አያደርግም እኮ አላቸው። ግን ማን ይላከኝ አለ? እግዚአብሔር ነው ይላከኝ አለ። ወንጌል መሰከረላቸው። ቆርኔሌዎስና ቤተሰቡ ምን አደረጉ? ጌታን ተቀበሉ። ጴጥሮስ ወደ ኋላ ሄዶ የሚተረክላቸው ይሄን ታውቃላችሁ እናንተ። አሁን አይሁዳውያን የተገረዝን የተባልን እኛም ያልተገረዙ የተባሉት አሕዛብም የዳንበት መዳን ምንድን ነው? በኢየሱስ ክርስቶስ በጸጋው ምን ብለናል? ድነናል። ጉባኤው በሙሉ ዝም ብሎ በርናባስና ጳውሎስ እግዚአብሔር በእነርሱ አማካይነት በአሕዛብ መካከል ስላደረጋቸው ታምራዊ ምልክቶችና ድንቅ ነገሮች ሲናገሩ ያዳምጣቸው ነበር። እነሱም ተናግረው ሲጨርሱ ያዕቆብ ተነስቶ በመቆም እንዲህ አለ፣ ወንድሞች ሆይ ስሙኝ። እግዚአብሔር ከአሕዛብ ወገን ለእርሱ የሚሆነውን ሕዝብ አስቀድሞ እንዴት እንደጎበኘ ስምዖን አስረድቶናል። አሁን ይሄ ጉዳይ ሚስጥር አይደለም ነው የሚለው ያዕቆብ፣ የቤተክርስቲያን ዋና መሪ ስለነበረ የሚለው። በቃ ሚስጥር አይደለም። ጴጥሮስ ስምዖን ምን አድርጎናል? እግዚአብሔር የሰራውን ስራ አስረድቶናል። ደግሞም እኛ በዓይናችን ምን ብለናል? መስክረናል፣ አይተናል። መንፈስ ወረደባቸው አይደል? ቆርኔሌዎስ ቤተሰቦችን ይላል እኮ አስረድቶናል። እንዲህ ተብሎ የተጻፈው የነቢያቱ ቃል ከዚህ ጋር ይስማማል። ከዚህ በኋላ እመለሳለሁ፣ የፈረሰውን የዳዊት ቤት እገነባለሁ፣ ፍርስራሹን መልሼ አቆማለሁ፣ እንደገናም እሰራዋለሁ። ይኸውም የቀሩት ሰዎች ጌታን እንዲፈልጉ ስሜን የተሸከሙ አሕዛብም እንዲሹኝ ነው። እነዚህን ያደረገ ጌታ እንዲህ ይላል፣ እነርሱም ከጥንት ጀምሮ የታወቁ ናቸው። አሁን ያዕቆብ የሚለው ይሄ እኮ እግዚአብሔር ቀድሞ ያቀደው ምንድን ነው? እቅዱ ነው። እግዚአብሔር ቀድሞ ያሰበው አሁን በጊዜው ሲደርስ ምን ያደርጋል? የተፈጸመ ጉዳይ ነው እንጂ በእግዚአብሔር እቅድ ውስጥ የነበረ ነገር ነው። ይሄ አይደል የሚለው ነው አይደለም እኮ ምንላችሁ። ከዚህ በኋላ እመለሳለሁ፣ የፈረሰውንም የዳዊትን ቤት እገነባለሁ፣ ፍርስራሹን መልሼ አቆማለሁ፣ እንደገናም እሰራዋለሁ። ይኸውም የቀሩት ሰዎች ጌታን እንዲፈልጉ ስሜን የተሸከሙ አሕዛብም እንዲሹኝ ነው። እነዚህን ያደረገ ጌታ እንዲህ ይላል፣ እነርሱም ከጥንት ጀምሮ የታወቁ ናቸው። እና ይሄ እግዚአብሔር ቀድሞ የሰራው ስራ ነው። ስለዚህ ወደ እግዚአብሔር የተመለሱትን አሕዛብ እንዳናስጨንቃቸው ይህ የኔ ብያኔ ነው ይላል። ይልቁንም በጣዖት ከረከሰ ነገር ከዝሙት ርኩሰት ታንቆ የሞተ እንስሳ ስጋ ከመብላትና ደም ከመመገብ እንዲርቁ ልንጽፍላቸው ይገባል። የሙሴ ሕግማ ከጥንት ጀምሮ በየሰንበቱ በየምኩራብ ሲነበብና በየከተማ ሲሰበክ ኖሯል። በዚህ ጊዜ ሐዋርያትና ሽማግሌዎች ከመላው ቤተክርስቲያን ጋር ሆነው ከመካከላቸው አንዳንድ ሰዎችን መርጠው ከጳውሎስና ከበርናባስ ጋር ወደ አንጾኪያ ለመላክ ወሰኑ። ከወንድሞች መካከል ዋነኛ የነበሩትን በርያስን የተባለውን ይሁዳንና ሲላስን መረጡ። በእነርሱም እጅ ቀጥሎ ያለውን ደብዳቤ ላኩ። ወንድሞቻችሁ ከሆኑት ከሐዋርያትና ከሽማግሌዎች ከአሕዛብ ወገን አምነው በአንጾኪያ በሶሪያና በኪልቅያ ለሚገኙ ወንድሞች ሰላምታችን ይድረሳችሁ። አንዳንድ ሰዎች ያለኛ ፈቃድ ከእኛ ዘንድ ወጥተው በንግግራቸው ልባችሁን እንዳወኩና እንዳናወጧችሁ ሰምተናል። ስለዚህ ጥቂት ሰዎች መርጠናል። ከተወዳጆቹ ከበርናባስና ከጳውሎስ ጋር ወደ እናንተ ለመላክ ሁላችንም ተስማምተናል። በርናባስና ጳውሎስ ስለ ጌታችን ስለ ኢየሱስ ክርስቶስ ስም ሕይወታቸውን አሳልፈው የሰጡ ናቸው። ስለዚህ እኛ የጻፍነውን በቃል እንዲያረጋግጡላችሁ እነሆ ይሁዳንና ሲላስን ልከናል። ከእነዚህ አስፈላጊ ነገሮች በስተቀር ሌላ ተጨማሪ ሸክም እንዳንጭንባችሁ ለመንፈስ ቅዱስም ለእኛም መልካም መስሎ ታይቶናል። ይኸውም ለጣዖት ከተሰዋ ነገር ከደም ታንቆ ከሞተ እንስሳ ስጋ እንዲሁም ከዝሙት ርኩሰት እንድትርቁ ነው። ከነዚህ ነገሮች ብትርቁ ለእናንተ መልካም ነው። ደህና ሁኑ። አብዛኛውን ክፍል ካያችሁት ሰላምታ ነው።
ሰላምታ ነው። ከዛ በርያስንና ይሁዳን ደግሞ አብረን ልከናል ከተወዳጆቹ ከጳውሎስና ከበርናባስ ጋር እኛ በቃል የተናገርነውን እነሱ እንዲያረጋግጡላችሁ ምስክር እንዲሆኑ ነገርየው እንዳያምታታችሁ ነው። ከዛ ምንድነው መልእክቱ ካላችሁ ታችን ያለችው አንድ ጥቅስ ነች ይላችሁ ቁጥር 29 ለጣዖት ከተሰዋ ነገር ከደም ታንቆ ከሞተ እንስሳ ስጋ እንዲሁም ከዝሙት ርኩሰት እንድትርቁ ነው። ከነዚህ ነገሮች ብትርቁ ለእናንተ ምንድነው? ይሄ ራሱ ትእዛዝ አይደለም። ይሄን ከጠበቃችሁ ትድናላችሁ እኮ አይደለም። ከነዚህ ብትርቁ ለእናንተ ምንድነው? ጤና ነው አይደል? ታንቆ የሞተ እንስሳ መብላት ምኑ ነው አይደል? አይታወቅም እኮ አይደል? ዝሙት ምኑ ይጠቅማል? ይሄ እንትን ነው በቃ ምክር ነው የለገሳቸው ምክር ነው እንጂ መዳን አስመልክቶ ከኛ መሃል ያለኛ ፈቃድ የመጡ ሰዎች ናቸው ምን ያደርጉት? ልባችሁን ያወቁት የረበሻችሁ ምንድናቸው? እነሱ ናቸው። እንዳናወጧችሁ ምን ብለናል? ሰምተናል። አሁን ጳውሎስ እያለ ያለ ሁላችሁ የተገረዙትም አይሁዳውያን ያልተገረዙትም አሕዛብ የሚድኑት በምንድን ነው? በማመን እግዚአብሔር በክርስቶስ ኢየሱስ በሰራው ስራ ምን በማድረግ በማመን በዛ ስራ ላይ በመደገፍ ከዛ በኋላ እንዴት ይኖራሉ? ሌላ ጥያቄ ነው እንመጣበታለን። ግን አሁን ዋናው ጥያቄው ጳውሎስም ይመጣበታል በኋላ ላይ ዋናው ጥያቄ እንዴት ነው የሚዳነው? ሰው እንዴት ነው የሚጸድቀው? ሰው በእግዚአብሔር በጻድቅ ፈራጁ ፊት ሲቆም በነጭ ዙፋን ፊት ሲቆም አንተ ጻድቅ የሚባለው እንዴት ነው ያልን እንደሆነ እግዚአብሔር ራሱን በመደገፍ እግዚአብሔር በልጁ ያዘጋጀው መንገድ ምን በማድረግ በማመን እግዚአብሔር ሰው አይደለም ቅዱሳን ይታመናል። እና ልብ ያስቸግራል፣ ይገባኛል። አእምሮ ያስቸግራል። ኧረ ይሄ ነገር እንዴት ይሆናል? ትንሽ እኔ የማዋጣው ነገር የለም? ትንሽ የሆነ ጸባይ ማስተካከል የለብኝም አይደለም? የጸባይ መስተካከል አይደል የቅድስና ፍሬ የመዳን ውጤት እንጂ የመዳን ምክንያት አይደለም። የመዳን መስፈርት አይሆንም። እግዚአብሔር ሰው አይደለም። አንዴ ለመጽሐፍ ቅዱስ ትርጉም ስልጠና አንድ ቦታ ሄድንና የሄድንበት ቦታ መዋኛለሁ እና እኔ በህይወቴ ዋና ዋኝቼ አላቅም እና በቃ ውሃ በብርጭቆ እንደሚሉት አይነት ሰው ነኝ። በቃ ማቃት ውሃን በብርጭቆ ነው። እና አንድ ቀን ግን 2 ወር ነው የቆየ ነው። እኔ በጣም ቢዚ ስለነበርኩኝ አይቼውም አላቅም መዋኛ ቦታውን። ግን አንድ ቀን አይ ግዴታ ነው ይሄ ቀን የረፍት ቀን ነው ተብሏል። ማንም ምንም ስራ መስራት አይችልም። አስተማሪዎችም ተማሪዎችም አንድ ላይ በቃ ረፍት እንዲያደርጉ ተወስኗል ተባለና የተለያዩ ጨዋታዎች ተጫወትን። ከዛ ከሰዓት ዋና ቦታው ጋር መዋኛው ጋር ተሄደ እና እኔ እንዳልኳችሁ ዋኝቼ አላቅም። ከዛ ምን አሉኝ በጣም አንድ ጎበዝ ዋና የምትዋኝ ሴት ነበረች እዛና እሷ ምን አለች? ምን እንደምታረቀው መሰለህ አለች። እንደዚህ ውርውር ትላለህ አለች። ከዛ ውርውር ትላለህ ከዛ በኋላ መውጣት ነው አለች። እዛ ያው አሁን ሰው ሲሰምጥ ደግሞ ማውጣት ያስቸግራል። እና ስትነግረኝ ሰው ሲሰምጥ ደግሞ ማውጣት የሚያስቸግረኝ አለች። እንትን ያለ በቃ ይፈራገጣል። ሰው ለመርዳት ይሁን ወይ ራሱን ለማዳን ይሁን ብቻ ምን ያደርጋል? ይወራጫል አይደል? እና እሱ ምን አያደርግም? ለማውጣት የሚሞክሩትን ሰዎች አይረዳም። እንደውም እነሱንም ሊያደርጋቸው ይችላል፣ ሊያሰምጣቸው ይችላል። እና እሱንም ነግራኛለች። ስለዚህ ምንድን ነው አለችኝ? በቃ ውርውር ማለት ነው አለችኝ። ከሰው መዋኛ ውስጥ እንደሚችል ሰው ማለት ነው። ብዙ ጊዜ እንደዋኘ ሰው ውርውር አልኩ እና መወርወሩ ከባድ አይደለም ለካ። ከዛ ውርውር ብዬ ሰመጥኩ። እንዴት ልውጣ? በቃ ውርውር አልኩ። በቃ ገባው ማለት ነው። ከዛ ልወራጭ ብዬ ግን ምን ብላኛለች እሷ? ከተወራጨህ ምን ማድረግ አንችልም፣ ማውጣት አንችልም። ስለዚህ እጠብቃለሁ ያወጡኛል ብዬ ማለት ነው። እነሱ ደግሞ ለካ ይወጣል ብለው ምን እያደረጉ ነው? እየጠበቁ ነው። መጨረሻ ላይ በቃ ባይ ባይ አልመጣ ሲሉ ማለት ነው እጄን አወጣሁ እና በቃ እንደምንም ስበው አወጡኝ። እና የሚገርመው ግን ሲያወጡኝና ስቆም ውሃው እዚህ አካባቢ ቢሆን ነው በቆም ራሱ ምን አደርግ ነበር። በጣም የገረመኝ ግን የራሴን የታዘብኩት ሰው የነገረኝን ስለ ዋና አመኜ ምን አልኩኝ? ውርውር አልኩ። እና እንዴት ነው እግዚአብሔርን ማናም ነው ሰው እንደዚህ አምነን? እኔ በልጄ በክርስቶስ ኢየሱስ ምን አድርጌያለሁ? የድነትን መንገድ ከፍቻለሁ። የመዳንን በር ምን አድርጌያለሁ? ከፍቻለሁ። ወደ እኔ መምጫ መንገዱን አዘጋጅቻለሁ። ከእናንተ የሚጠበቀው
እሱን ማመን ብቻ ነው፣ እሱን መደገፍ ብቻ ነው ስንባል እንዴት ነው ማመን የሚከብደን ቅዱሳን? ይሄ እኮ ይውላችሁ በዘላለም ሞትና በዘላለም ሕይወት መካከል ልዩነት የሚፈጠር እኮ ውሳኔ ነው። ጳውሎስ አንድ መጽሐፉን ሮሜን ብታዩት ገላትያን ብታዩት ተመሳሳይ ነው። በጣም በቃ አትኩሮትና በጣም አጽንኦት ሰጥቶ የሚናገረው ይውላችሁ በቃ ልብ በሉ የእግዚአብሔር ሥራ አልቋል ነው የሚለው። በቃ በዚህ በርቱ፣ ልባችሁ ምን ይበል ይረፍ ነው የሚለው። እዚህ ቺሊ ውስጥ አንድ ጊዜ አይ ቲንክ ከ10 ዓመት በፊት ይሁን ከስንት ዓመት በፊት ይሁን ቺሊ የምትባል ሀገር ውስጥ የማዕድን የሚያወጡ ሰዎች ከምድር በታች ወደ 623 ሜትር ጥልቀት ጉድጓድ ውስጥ ማዕድን ሊያወጡ ገብተዋል እና ተራራ ስር ነው ማዕድን ነው የሚያወጡት። በአጋጣሚ ከተራራው ትልቅ ክፍል ትልቅ ቋጥኝ ወደ 700 ምናምን 200 ምናምን ቶን የሚሆን ተደርምሶ ደፈነው መሬቱ። 33 ሰው አለ እዛ ውስጥ ተመላችሁ። 33 ሰው ከደፈነው 623 ሜትር ጥልቀት አለው እነሱ ያሉበት ቦታ። ከዛ ያው የአገሪቱ የመንግስት ማዕድን ማውጫ ተቋሙ እዚህ የመንግስትም ኃላፊነት ስላለ በቃ እንዴት እናውጣቸው የሚል ባለሙያዎች ተሰበሰቡ። ከዛ በኋላ ይሄ ድሪል ማድረግ ጀመሩ እና ድሪል እያደረጉ በተለያየ ቦታ የት ጋር እንዳሉ ለማወቅ ተሞከረ እና እንዳልኳችሁ ጥልቀቱ 623 ሜትር በጣም ጥልቅ ነው። ከዛ የሆነች ቦታ ጋር ማዕድን አውጪዎቹ ምን ብሏል መልእክት ልከዋል እስከሚቻላቸው ርቀት ድረስ ምን ምትል መልእክት 33ታችንም በሰላም አለን አውጡን ነው። ከዛ በጣም አስቸጋሪ ነው 623 ሜትር መቦርቦር። ግን ያው አሜሪካም ትልቅ የዓለም አቀፍ ተቋማትም ተባበሩና ቆፈሩ፣ ድሪል አደረጉ፣ ቀዳዳ ነው የሰሩት። ቆያን ቋጢ ማንሳት ስለማይቻል ወደ 623 ሜትር ቦረቦሩ። 623 ሜትር ቋጥኝ ቦርቡረው ግማሽ ሜትር ማትሞላ ክብ ነገር እንደዚህ ስፒከር አይነት ምታክል ቁመቷ ረዘም ያለ ክብ ነገር ነው የቦረቦሩት። እሱን 623 ሜትር ድረስ አወረዱት። ከዛ አንድ ሰው እየገባ ምን ያደርጋል? ይወጣል። አንድ ሰው እየገባ እንደዚህ እያደረጉ 33ቱንም ሰው በ22 ሰዓት ውስጥ አወጧቸው። እና በጣም የሚገርመኝ ምን መሰላችሁ? ወደ 69 ቀን ነው የቆዩት ካልተሳትኩኝ። 33ቱ ሰዎች እዛ ጉድጓድ ውስጥ 623 ሜትር ወደ ታች መሬት ውስጥ ለ2 ወር ከምናምን ቆይተዋል። እና እቺን የምታክል አንድ ሰው ብቻ የምትወስድ ነች የምትመጣው። እና ስትመጣ እሷ ውስጥ አንድ ሰው ገብቶ ምን ያደርጋል? ይወጣል። እና 623 ሜትር ነው። መሀል ላይ ስታክ ቢያደርግስ አይደል? ያደርግ ይችላል። 623 ሜትር በጣም በጣም ጥልቅ ነው። በነገራችን ላይ አይገርማችሁም? ግን ቴክኖሎጂውን አምነው እቺን የምታክል የሆነ ሳጥን የምትመስል ነገር ውስጥ ደግሞ ምንም አልሆንም ብለው ምን አደረጉ? ገቡ። ደግሞ ሰዎቹም አላሳፈሯቸውም። 33ቱን ምን አደረጓቸው? አወጧቸው። እንዴት ነው እግዚአብሔር አይደል? እግዚአብሔር አብ እግዚአብሔር ወልድን መለኮት የሆነውን ዓለማትን የፈጠረበትን ልጁን ከዘላለም ሞት ማምለጫ ብቸኛ መንገድ አድርጎ ወደዚህ ዓለም ሲልክ ሰው እሱ ላይ መደገፍ የሚከብደው ጳውሎስ ሙግት ይሄ ነው። ሕግ አያዋጣችሁም። ሕግ ጠብቆ ማንም አይጸድቅም። ተሞክሯል ብዙ ዓመት። አባታችን የምትሉት አብርሃም ራሱ ሕግ ጠብቆ ምን አላደረገም? አልጸደቀም። ዳዊት ነው አባታችሁ ዳዊት ነው አላደረገም። ሕግ ጠብቆ አልጸደቀም። እግዚአብሔርን ተደግፎ ነው ምን ያደረገው? የጸደቀው። ስለዚህ እንዴት ነው እናንተ የምጸድቀው? በስራ ነው፣ የሙሴን ሕግ በመጠበቅ ነው፣ በግዝረት ነው ብላችሁ የምታምኑት? እግዚአብሔርን ተደገፉት ይላል ቅዱሳን። እግዚአብሔርን መደገፍ ይሁንልን። በጣም ማበረታታችሁ ምንድነው ዋስትና ያለን እንደሆነ እግዚአብሔርን መደገፋችን። መቼ እንደምንሞት አናውቀው። ሞት እንደሆነ ወደ እግዚአብሔር ጋር መሄጃ በር ነው፣ መንገድ ነው። በነገራችን ላይ ሌላ መንገድ የለም። ምንድነው ዋስትና ያለን እንደሆነ የክርስቶስ ኢየሱስ የመስቀል
ስራ። ምንም ያህል በቅድስና ብናድግ፣ ምንም ያህል ክርስቶስን በመምሰል እግዚአብሔር ቢያሳድገን፣ ጸጋውን አብስቶልን ቃሉን እየመገበ ምንም ያህል ብናድግ፣ መተማመኛችሁ ምንድን ነው የተባለን ለታ ቅድስናችን አይደለም። ማን ነው? ወልድ እግዚአብሔር መስቀል ላይ የሰራው ስራ። በዛ መደገፍ ይሁንልን ቅዱሳን። ይሄ ፋንክሽናል ኤቲስት እንዳንሆን። በቃ ይሄ ምን የሚባሉ ሰዎች አሉ መሰላችሁ? በአፍ ያምናሉ፣ በተግባር ግን ሌላ ኑሮ ነው የሚኖሩት። እና የአፍ አማኞች ብቻ እንዳንሆን። እውነት ነው ጌታ ያድናል ኢየሱስን አምኜ ብለን ግን ልባችን ውስጥ ጥርጣሬ እንዳይኖር፣ አእምሯችን ውስጥ ጥርጣሬ እንዳይኖር። በቃ ዛሬና ዘላለማችን በእግዚአብሔር እጅ ተይዟል። እግዚአብሔር ይመስገን። አሜን። ደግሞ አመስጋኝ እንድንሆን ቅዱሳን። እውነት ፋታ እንወስዳለን በየቀኑ ለማመስገን እግዚአብሔር። አሁን ቅድም ስትል ነበር አይደል? አሁን ይሄ ምስጋናዎቻችን የሚሰርቁ ብዙ ነገሮች አሉ አይደል? የኑሮ ጫና አይደል? ህመም፣ ችግር፣ ሞት፣ ለቅሶ፣ ሐዘን፣ መከራ፣ የተለያየ ነገር ይገጥማል በህይወት እና የምስጋና ሌቦች ናቸው እነዚህ። እና ፋታ እንውሰድ በየቀኑ። አቤት እግዚአብሔር ሆይ እንዴት ቸር ነህ አንተ፣ እንዴት ግሩም ነህ። ስለኛ ስትል ልጅህን ሰጥተህ ምን አረከን? ዋጀህን። ጌታዬ ከዘላለም ሞት ምን አረከኝ? አስመለጥከኝ ብለን እናመሰግናለን ነው ቅዱሳን። እውነት ፋታ እንውሰድ በየቀኑ። የእውነት አማኞች እንሁን ማለት ነው። በቃ የእውነት አማኝ የተደረገለትን ስለሚያውቅ በየቀኑ ምን ያደርጋል? የምስጋና ምንጩ ነው፣ ያመሰግናል አይደል? የሆነ ነገር የተደረገላቸው ሰዎች እኮ አድራጊውን ሰው ባገኙት ቁጥር ምን ያደርጋሉ? እግዚአብሔር ያክብርልኝ እንደው ያንተ ውለታ ይላል እኮ ሰው አይደል? ለሚጠፋ ነገር ማለት ነው እኮ የተደረገለት፣ ለሚጠፋ ነገር፣ ለጊዜያዊ ነገር ሰው ምን ይሰማዋል? ውለታ ይሰማዋል። እንዴ ለምንድን የጌታ ውለታ የማይሰማን በየቀኑ? ለምንድን ማናመሰግነው? እሺ የምስጋና ህይወታችን አንዳንዴ የተወሰደው ስላልገባን ይሆን እላለሁ። የተደረገው የመስቀል ስራ፣ የማይወሰደው ድነት፣ የማይገኘው በሰው ጥረት አይደለም፣ ተባብረን የዓለም ህዝብ ሁሉ ቢተባበር የማያገኘውን ጽድቅ ስላገኘን ረክሶብን ይሆን ወይ? ያ ጽድቅ ጥልቀቱ አልገባን ይሆን እላለሁ እኔ። እና እናመስግን ቅዱሳን፣ በየቀኑ እናመስግን እግዚአብሔርን ስለ መዳናችን፣ ስለ መሻገራችን። ለዘላለም ከእግዚአብሔር ጋር እኮ ነው የምንኖረው። ምን አይነት ህይወት ይሆን አይደል? ትንሽ ነገር እኮ ያስደስተናል። ትንሽ ሲሳካ ዲግሪ ስንይዝ እኮ በቃ ጮቤ ይረግጣል፣ ድግስ እንደግሳለን። መኪና ገዝተን ቤት ሰርተን እኮ የምርቃት ፕሮግራም እናዘጋጃለን አይደል? ቤት መርቁልኝ፣ እንትን ገዝቻለሁ፣ የወጪ ምናምን እኮ እንባባላለን። እውነት ገብቷችኋል? አሁን የዘላለም ህይወት ወርሰን ከእግዚአብሔር ጋር ለዘላለም ልንኖር እኮ ነው። ምን አይነት ግሩም ህይወት ይሆን? ምንም ያላዋጣንበት እግዚአብሔር መልካም ስለሆነ እንዲሁ ከመልካምነቱ የተነሳ ቸር ስለሆነ ጌታችን ከቸርነቱ የተነሳ በልጁ ያዳነን፣ በእምነታችን ምክንያት ምን ያደረገን? ጻድቅ ያደረገን፣ እምነታችንን ራሱ ምን ያደረገን? አይናችንን አብርቶ የድንጋይ ልብ ቀይሮ የሰጠን ጌታ ሊመሰገን አይገባውም? ቅዱሳን ምስጋናችን አይወሰድብን፣ አይወሰድብን። በቃ ምንም ሳናዋጣ ዳንን። ምንም ሳናዋጣ፣ ምንም ለእግዚአብሔር ሳናረግለት። ጳውሎስ የሚሞግተን ይሄን ነው። ይሄ ለአብርሃምና ለዳዊት የሆነው ጽድቅ ለእኛም ሆነልን። እግዚአብሔር ለአብርሃምና ለዳዊት ያደረገውን ለእኛም አረገልን። በልጁ ምን አረገልን? የዘላለም ሕይወት ሰጠን። በልጁ ምን አረገን? አጸደቀን። በልጁ ምን አረገን? ቀደሰን፣ ለክብር አጨን፣ ሙሽሮች አደረገን። እግዚአብሔር ይመስገን። እንጸልይ።